ሪፖርት እየተደረገብኝ ይገኛል አካውንቴ። ያንን ነገር ግን ይዤ ሚዲያ ላይ አልወጣሁም። ሰላም ጤና ይስጥልን። የሰዓቱን ሰበር መረጃ ይዤ ቀርብ ያለው። በመጀመሪያ መረጃችን የቲክቶክ መንደር በሁለት ታዋቂ ግለሰቦች ውዝግብ ውስጥ ገብቷል። በአዶናይና ጆን ዳንኤል መካከል ምን ተፈጠረ? በመቀጠል ሁሉም የደነገጠለት ማስተር አብነት በሰላም ወደ ሀገሩ ተመልሶ እውነቱን አፈረጠ። በማህበራዊ ሚዲያ የተሰራጩት አሰቃቂ ፎቶዎች በሙሉ የኤአይ ውጤት ናቸው። አብነት አሁን ያለበት ትክክለኛ የጤና ሁኔታ ምን ይመስላል? የምትሰሙት ይሆናል። በመጨረሻም ከፍተኛ ጥንቃቄ ውበትን ፍለጋ የምንጠቀመው የክብደት መቀነሻ መርፌ ለድንገተኛ አይነ ስውርነት እንደሚዳርግ ተረጋገጠ። የጤና ባለስልጣናት ያስተላለፉት አስቸኳይ ማስጠንቀቂያ ምንድን ነው? በሰዓታት ልዩነት አዳዲስ መረጃ እንዲደርሰው የዩቲዩብ ቻናሌ ሰብስክራይብ ማድረግ፣ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። መረጃውን አድምጡ፣ አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም ሰሞኑን የኢትዮጵያ ቲክቶክ መንደር በሁለት ታዋቂ ግለሰቦች ማለትም በአዶናይና በጆን ዳንኤል መካከል በተፈጠረ ውዝግብ እጅግ ተጋግሏል። ነገሩ የጀመረው የአዶናይ አካውንት በተደጋጋሚ ሪፖርት የተደረገበት መቸገሩን ተከትሎ ነው። አዶናይ በግልጽ በቪዲዮ ወጥቶ አካውንቴን በተደራጀ መልኩ ሪፖርት እያደረጉብኝ ያሉ ሰዎች አሉ ሲል ቅሬታውን ማሰማቱ የውዝግቡ መጀመሪያ ነጥብ ሆኗል። ይህንን የአዶናይ ንግግር የተመለከቱ የጆን ዳንኤል ደጋፊዎች ደግሞ ዝም አላሉም። በተከታታይ ቀጥታ ስርጭት ላይቭ ላይ በመቅረብ አዶናይን ዝቅ የሚያደርጉና የሚያጣጥሉ ንግግሮች መናገር ጀመሩ። ውጥረቱ የናረው ግን ጆን ዳንኤል በእነዚህ አዶናይን በሚያብጠረጥሩ ደጋፊዎች ላይቭ ላይ በመገኘት የተለያዩ ዲጂታል ስጦታዎችን ወይም ጊፍቶችን መስጠት ሲጀምር ነው። ይህ ድርጊት በአዶናይ ደጋፊዎች ዘንድ ሌላ ትርጉም ተሰጠው። ጆን ዳንኤል ራሱ ሰዎች አደራጅቶ የአዶናይን አካውንት እያስመታ ነው የሚል ድምዳሜ ላይ እንዲደርሱ አድርጋቸው። ይህ ክስ በከፍተኛ ሁኔታ የተሰራጨ መምጣቱን የተመለከተው ጆን ዳንኤል በመጨረሻ በጉዳዩ ላይ ማብራሪያ ለመስጠት ተገዷል። ጆን በሰጠው ምላሽ እኔ የማንም ውድቀት አልፈልግም፣ እየተወራብኝ ያለውም ነገር ከእውነት የራቀ ነው ሲል አስተባብለዋል። ማንንም ሰው አደራጅቶ የአዶናይን አካውንት ሪፖርት እንዳላስደረገ ገልጾ እንዲህ አይነት ወሬ የራሱ ስም ላይ ጥላሸት ለመቀባት የታለመ መሆኑን በምሬት ተናግሯል። ለካስ በማህበራዊ ሚዲያ ዓለም ውስጥ ውድድርና ቅናት ድንበር የለውም። ይህ ውዝግብ በቀጣይ ወዴት ያምራል? ሁለቱ ቲክቶከሮችስ በሰላም ይግባቡ ይሆን? ጉዳዩ አሁንም በተከታዮቻቸው ዘንድ ትልቅ መነጋገሪያ ሆኖ ቀጥሏል። ወደሚቀጥለው መረጃ ሳልፍ ለሕክምና ወደ ውጭ አገር ሄዶ የነበረው ተወዳጁ የጥበብ ሰው ማስተር አብነት በሰላም ወደ እናት ሀገሩ ተመልሶ ለመላው የኢትዮጵያ ሕዝብ ልብ የሚነካ መልእክትን አስተላልፏል። አብነት በመልእክቱ ላይ አጽንኦት ሰጥቶ እንደገለጸው በሕክምና ወቅት በማህበራዊ ሚዲያ ሲሰራጩ የነበሩትና የእርሱ ሁኔታ የሚያሳዩት ፎቶዎች በሙሉ በኤአይ የተቀናበሩና ፍጹም ሐሰተኛ መረጃ ናቸው ሲል ገልጿል። በመሆኑም ህዝቡ በእንደዚህ አይነት የተሳሳቱ መረጃዎች እንዳይደናገጥና እውነታውን እንዲረዳም ጥሪውን አቅርቧል። በአሁኑ ወቅት የጤና ሁኔታው እግዚአብሔር ይመስገን እጅግ የተሻሻለ መሆኑና በቀጣይ በሐኪሞች ምክር መሰረት አስፈላጊውን ክትትል እያደረገ ወደ ስራው ለመመለስ ዝግጅቱን እያደረገ እንደሚገኝም ተናግሯል። ማስተር አብነት የተሻለ ሕክምና እንዲያገኝ በቅርበት ሆናችሁ ለደገፋችሁት ወንድም እህቶቹ፣ ለመንግስት የሥራ ኃላፊዎች፣ ለሃይማኖት አባቶችና በውጭ ለምትገኙ ደጋግ ኢትዮጵያን በሙሉ ልባዊ ጥልቅ ምስጋናውንም አቅርቧል። ይህ የወንድማችን በሰላም መመለስና የጤናው መሻሻል የሁላችንም ትልቅ ደስታ ነው። ለካ የህዝብ ፍቅርና ጸሎት የሚያደርገው ተአምር የለም። ፈጣሪ አምላክ ሙሉ ጤንነቱን ሰጥቶት በቅርቡ ወደሚወደው ስራው እንዲመለስ ምኞታችን ነው። በመቀጠል የክብደት መቀነሻ መርፌዎች ለድንገተኛ አይነ ስውርነት ሊዳርጉ እንደሚችሉ ተነገረ። የእንግሊዝ ጤና ባለስልጣናት ዌጎቪና ኦዜምፒክ የተባሉ የክብደት መቀነሻ መርፌዎችን በሚወስዱ ሰዎች ላይ ከፍተኛ የጤና ስጋት መኖሩን አስጠነቀቁ። ችግሩ ሴማግሉታይድ የተባለው ንጥረ ነገር የያዙ እነዚህ መድኃኒቶች NaION ለተባልና ድንገተኛ የአይን ብርሃን ማጣትን ለሚያስከትል የአይን ስትሮክ ሊዳርጉ እንደሚችሉ ተነግሯል። ምልክቱ መድኃኒቱን የሚወስዱ ሰዎች ማንኛውም የእይታ ለውጥ ካጋጠማቸው በአስቸኳይ ወደ ሕክምና መሄድ እንዳለባቸው የእንግሊዝ የጤና ምርቶች ተቆጣጣሪ ኤጀንሲ MHRA አሳስቧል። ውሳኔው ቀደም ሲል አምራች ድርጅት ኖቮ ኖርዲስክ ይህን ችግር ባይቀበልም አሁን ግን የጤና ባለስልጣናት ጉዳቱን በይፋም አረጋግጠዋል። በሌላ መረጃ የአዲስ አበባ አካባቢ ጥበቃ ባለስልጣን በከተማ በሚካሄዱ
የጎዳና ላይ ስብከቶች አማካኝነት የሚፈጠረውን ድምፅ ብክለት ለመቆጣጠር ጥብቅ እርምጃ ሊወስድ እንደሆነ አስታውቋል። የባለሥልጣኑ ሥራ አስኪያጅ ዲዳ ድሪባ ተቋሙ ክልከላውን የሚያደርገው በስብከቱ ይዘት ሳይሆን በድምፅ መጠኑ እንደሆነ ጠቅሷል። ድምፁ በሕግ ከተፈቀደው መጠን በላይ ሆኖ ከተገኘ ተገቢው ሕጋዊ እርምጃ ይወሰዳልም ብሏል። ይህ ውሳኔ የተላለፈው የጎዳና ላይ ስብከቶች ከፍ ባለ ድምፅ መስማት በአካባቢ ነዋሪዎችና ተገልጋዮች ላይ የሚፈጥረውን ረብሻ ለመከላከል መሆኑ ተነግሯል። በአሁኑ ወቅት ግንዛቤ መፍጠር ስራዎች እየተከናወኑ ነው ያሉት ስራ አስኪያጁ በሚሰጠው ምክርና ትምህርት የማይስተካከል ከሆነ ተቋሙ በተሰጠው ኃላፊነት መሰረት በድርጊቱ ፈጻሚዎች ላይ እርምጃ ለመውሰድ እንደሚገደድም ተናግረዋል። ከድምፅ ብክለት ቁጥጥር በተጨማሪም በጎዳና ላይ ስብከቱ ምክንያት የሚፈጠሩ አለመግባባትና ግጭት በተደጋጋሚ እንደሚስተዋል ስራ አስኪያጁ አንስተው መሰል ችግሮች እንዳይፈጠሩ የሕግ አስከባሪ አካላት ጥብቅ ቁጥጥር ያደርጋሉ ብሏል። ባለሥልጣኑ ከማናቸውም አገልግሎት ሰጪ ተቋማት የሚነሳ ድምፅ ብክለት እንዳያስከትልና በአዋጁ ከተቀመጠው ልኬት በላይ እንዳይጨምር የመቆጣጠር ኃላፊነቱን መወጣቱ የከተማ ነዋሪዎች ጤናና ሰላም ለማረጋገጥ ሲባል የሚተገበር እንደሆነም አጽንኦት ተሰጥቶበታል። ዘገባው የአሃዱ ሬዲዮ ነው። ዛሬ ከልቤ አንድ ነገር መናገርና ግልጽ ማድረግ እፈልጋለሁ። ከመጀመሪያ ጀምሮ ሰዎች የሚያውቁኝ በአንድ ነገር ነው፣ ሰዎችን በመርዳት ብዙ ተጽዕኖ ፈጣሪዎችን አግዣለሁ፣ እውቀቴን አካፍያለሁ፣ ስራ እንዲሰሩ ገንዘብ እንዲሰሩ ምክንያት ሆኛለሁ። ከካሜራ ውጭ የሚሰራቸውን ስራዎች የማረጋቸውን እርዳታዎች በሙሉ የማረገው ሰዎች እንዲወዱኝ ወር ሰዎች ሆይ ሆይ እንዲሉልኝ ሳይሆን እስር ቤት በነበርኩበት ሰዓት ህይወት አጭር መሆኗን ተረድቻለሁ። ስለዚህ እኔ ሳልፍ ለቀጣዩ ትውልድ ትርጉም ያለው ነገር አስቀምጬ ማለፍ ፈልጋለሁ። የሚሰራ ሰው፣ የሚራመድ ሰው፣ የሚንቀሳቀስ ሰው ሁልጊዜ እንቅፋት ይበዛበታል። አንዳንድ የኔን ውድቀት የሚፈልጉ ሰዎች የሚሄደው አካሄድ፣ የሚራመደው አረማመድ ላይ ለማቆም ስለማይመች ጆን ዳንኤል የቴሌግራም ግሩፕ ከፍቶ የሰዎችን አካውንት ለማዘጋት እየሰራ ነው ብለው ምንም አይነት ማስረጃ የሌለው ከእውነት የራቀ ወሬ ሩመር በመፍጠር ሩመሩን በማስፋፋት ያኔን ኢሜጅ ለማበላሸት የምሰራውን ስራ ለማስቆም ሰዎች አካውንቴን ሪፖርት እንዲያደርጉ አካውንቴ እንዲዘጋ የምሰራው ስራ እንዲቆም እንግዲህ ቀን ከሌት እየሰሩ ይገኛሉ። ባገኘው ተጨባጭ ሁኔታ ከዚህ በፊት እንደገለጽኩት ከአርሲው ጊዜ ጀምሮ ከውሃውን ካወጣን ጊዜ ጀምሮ ሪፖርት እየተደረገብኝ ይገኛል አካውንቴ። ያንን ነገር ግን ይዤ ሚዲያ ላይ አልወጣሁም። ቢኮዝ አንዳንድ ጊዜ ዝምታ መልስ ነው። እስካሁንም መልስ ያልሰጠሁት ለዛ ነው። ዝም ያለ ሰው ሁሉ ሞኝ አይደለም። ዝም ያለ ሰው ሁሉ አቅም የለውም ማለት አይደለም። ዝም ያለ ሰው ሁሉ እውነት የለውም ማለት አይደለም። ዝምታን የምንመርጥ ሰዎች ብዙ ነገር በህይወታችን ያሳለፍን ሰዎች፣ ብዙ ነገር ያየን ሰዎች ብዙ ጊዜ ዝምታን እንመርጣለን። ለነገሮች ቶሎ ብለን ሪያክት አናደርግም፣ ኦር ቶሎ ብለን አንደነግጥም። ከተፈታው ጊዜ ጀምሮ ከ5 ሚሊዮን በላይ ኮይን ላይቭ ለሚገቡ ቲክቶከሮች፣ ለክሬተሮች ሰፖርት አድርጌያለሁ። ሰዎችን መደገፍ ማለት ግን ጥላቻን መደገፍ፣ ስድብን መደገፍ አይደለም። ስለዚህ እኔን የምትወዱኝ ሰዎች፣ እኔን የምትደግፉኝ የኔ ቤተሰብ የሆናችሁ ሰዎች እኔን ስለወደዳችሁ ሌላውን መንቀፍ የለባችሁ። ማንንም ሰው እንድትሰድቡ፣ እንድነቅፉ፣ እንድትናገሩ አልፈልግም። ሰዎች ያላቸውን ነገር እንዲያጡ አልፈልግም። ሁሉን ነገር ማጣት ስሜቱን ስለማውቀው 1 ዓመት ከ4 ወር ሉዝ አድርጌያለሁ። ሁሉን ነገር ማጣት ምን ማለት እንደሆነ አውቀዋለሁ። ማንም ሰው ያለውን ነገር እንዲያጣ አልፈልግም፣ አላስብም፣ አልመኝም። እኔን ውድድር ላይ እኔን ፉክክር ላይ ለመክተት የሚሰሩ ሰዎች እኔ ከማንም ጋር ውድድርም ፉክክርም የለኝም። እኔ የምፎካከረው የምወዳደረውም ከትላንት ነው ማንነቴ ከትላንት ነው ጆን ዳንኤል ጋር ነው። ይሄን ነገርም ለመናገር የተገደድኩትኝ በጣም ስለበዛብኝ ነው። ፋሚሊ እወዳችኋለሁ። አካውንቴን ኮፒ ሊንክ አድርጉት። አካውንቴን ለማዘጋት በጣም እየተሰራ ነው። ሁላችሁም ገብታችሁ በደንብ ኮፒ ሊንክ አድርጉት። ፋሚሊ እወዳችኋለሁ።